148 ሚሊዮን ቪው በ30 ቀን ውስጥ። ይህ በኢትዮጵያ ሙዚቃ ታሪክ ብቻ ሳይሆን በዓለም የዲጂታል ሙዚቃ ኢንዱስትሪ ውስጥ ያልተለመደ ክስተት ነው። ቴዲ አፍሮ በአዲሱ ኢትዮሪካ አልበሙ ዓለምን አናውጧል። ግን ከዚህ ግዙፍ ስኬት በስተጀርባ አንድ አስገራሚ ጥያቄ አለ። እንዴት 148 ሚሊዮን ቪው ያለ አርቲስት ከዩቲዩብ ትንሽ ገቢ ሊያገኝ ይችላል? ዛሬ በዚህ ቪዲዮ ውስጥ የቴዲ አፍሮ ታሪካዊ ስኬት፣ የዩቲዩብ የኢትዮጵያ ገቢ ችግርና ለምን ኢትዮጵያዊ ፈጣሪዎች ቪው ሀብታሞች ነገር ግን ገንዘብ ድሆች እንደሆኑ እንመለከታለን። ቴዲ አፍሮ 148 ሚሊዮን ቪው አስመዘገበ፣ ግን ከዩቲዩብ ገቢ ለምን አይጠቀምም? የቴዲ አፍሮ አዲስ አልበም ኢትዮሪካ ሙዚቃ ብቻ አልነበረም፣ የዓለም ሙዚቃ ኢንዱስትሪን ያስደነቀ ትልቅ ዲጂታል ክስተትም ሆኗል። አልበሙ በ2026 ኤፕሪል ከተለቀቀ በኋላ በአንድ ወር ውስጥ ብቻ 148 ሚሊዮን ቪው በዩቲዩብ ማስመዝገብ ችሏል። ይህ ቁጥር በቀላሉ የሚታለፍ አይደለም። ቴዲ አፍሮ በአሁኑ ጊዜ እንደ ቡርና ቦይና ዊዝኪድ ያሉ የአፍሪካ ዓለም አቀፍ ሙዚቃዎች እንኳን በአልበም መለቀቅ ፍጥነት እየበለጠ ነው። ግን ከዚህ ታሪክ ስኬት በስተጀርባ አንድ አሳዛኝ እውነት ተደብቋል። የኢትዮጵያ ንጉስ ተብሎ የሚጠራው ቴዲ አፍሮ በአፍሪካ ካሉ ባለ ሙዚቃዎች በጣም ብዙ ቪው ቢያገኝም ከዩቲዩብ ገቢ ግን ከብዙዎች ያነሰ ሊያገኝ ይችላል። ኢትዮሪካ የዓለም ክስተት። ቴዲ አፍሮ ለኢትዮጵያውያን ዘፋኝ ብቻ አይደለም፣ ባህላዊ መለያና የህዝብ ድምጽ ነው። ኢትዮሪካ ከ9 ዓመት ቆይታ በኋላ ሲለቀቅ የዲጂታል ዓለም በሙሉ ተናወጠ። በመጀመሪያ ሳምንት ብቻ 100 ሚሊዮን ቪው አስመዝግቧል። ይህ እንኳን በአሜሪካ ሱፐርስታር ዘንድ እጅግ አስቸጋሪ የሆነ ቁጥር ነው። ዳስ ጣል የተሰኘው ዘፈን በቀናት ውስጥ በ10 ሚሊዮን የሚቆጠር ቪው አግኝቶ በአዲስ አበባ ብቻ ሳይሆን በዋሽንግተን ዲሲ፣ በለንደንና በዱባይም ትሬንድ ሆኗል። ብዙ የአፍሪካ አርቲስቶች ቪው ለማግኘት ወራት የሚፈጅ ዓለም አቀፍ ፕሮሞሽን ያደርጋሉ። ቴዲ ግን ይህን ቁጥር በኢትዮጵያውያንና በዲያስፖራ ድጋፍ ብቻ አሳክቷል። ሁለተኛው 148 ሚሊዮን ቪው ለምን ብዙ ገንዘብ አያመጣም? የዩቲዩብ ገቢ በሚባለው ስርዓት ይሰራል። ማለትም አስተዋቂዎች ለ1000 ቪው ምን ያህል እንደሚከፍሉ ነው። በአሜሪካ ወይም በእንግሊዝ ያለ ቪው ከ4 እስከ 10 ዶላር ሊያመጣ ይችላል። በናይጄሪያ ወይም ደቡብ አፍሪካ ያለ ቪው ከ1 እስከ 2 ዶላር ያህል ይሆናል። ነገር ግን በኢትዮጵያ ያለው ዲጂታል ማስታወቂያ ገበያ ዝቅተኛ በመሆኑ ከኢትዮጵያ የሚመጡ ቪዎች በጣም ዝቅተኛ ገቢ ያመጣሉ። ስለዚህ ከ100 ሚሊዮን ቪው ከኢትዮጵያ ማግኘት ከኖሪዮ 1 ሚሊዮን ቪው እንኳን ያነሰ ገቢ ሊያመጣም ይችላል። ሶስተኛ የዩቲዩብ ፓርትነር ፕሮግራም ችግር። ኢትዮጵያ እስካሁን ድረስ የዩቲዩብ ፓርትነር ፕሮግራም ሙሉ በሙሉ ያልተስፋፋባት ሀገር ናት። ይህ ማለት ብዙ አርቲስቶች ቻናላቸውን ለሞኔታይዝ የውጭ አድራሻ ወይም ሶስተኛ ወገን ኩባንያዎችን መጠቀም ይኖርባቸዋል። ይህም ገቢውን በመካከል እንዲጠፋ ያደርጋል። ፕላትፎርሙ ከትራፊኩ ጋር ይጠቀማል፣ ፈጣሪው ግን ሙሉ ፍሬውን አያገኝም። አራተኛ የኢትዮጵያ ሙዚቃ ድብቅ ኢኮኖሚ። ይህ ሁኔታ በአፍሪካ የፈጠራ ኢኮኖሚ ውስጥ ያለውን ትልቅ ችግር ያሳያል። ቴዲ አፍሮ በመሰረቱ ለጉግል እና ዩቲዩብ ግዙፍ ነፃ ትራፊክ እያመጣ ነው። ቴዲ አፍሮ ከ148 ሚሊዮን ቪው ዝቅተኛ ገቢ፣ ቡርና ቦይ 60 ሚሊዮን ቪው ከዝቅተኛ ገቢ፣ ዳይመንድ ፕላቲኑስ 45 ሚሊዮን ቪው መካከለኛ ገቢ። ሌሎች አርቲስቶች በስትሪሚንግ ገቢ ቤቶች ሀብት ሲገነቡ፣ የቴዲ አፍሮ ሀብት ግን በህዝቡ ፍቅር ባህላዊ ተጽዕኖ ውስጥ ነው። አምስተኛ ይህ ለምን አስፈላጊ ነው? ኢትዮሪካ አንድ ነገር በግልጽ አሳይቷል። የኢትዮጵያ ይዘት በዓለም ገበያ ትልቅ ኃይል አለው። 148 ሚሊዮን ቪው በ30 ቀን ውስጥ ማግኘትም ኤ ሊስት ደረጃ ነው። ግን የዲጂታል መሰረተ ልማቱ ፈጣሪዎችን እየጎዳ ነው። የምስራቅ አፍሪካ አርቲስቶች በትክክል እንዲጠቀሙ ዩቲዩብ እና ዲጂታል ማስታወቂያ ስርዓቶችን መሻሻል ያስፈልጋቸዋል። ኢትዮሪካ አንድ ነገር አረጋግጧል። ቴዲ አፍሮ ዓለምን ማንቀሳቀስ ይችላል። አሁን ደግሞ የዲጂታል ስርዓት ከእርሱ ጋር እኩል መራመድ አለበት። ኢትዮሪካ አንድ ነገር በግልጽ አሳይቷል። የኢትዮጵያ ሙዚቃ ዓለምን ማንቀሳቀስ ይችላል። 148 ሚሊዮን ቪው በ30 ቀን ውስጥ ማግኘት ይህ ተራ ቁጥር አይደለም። ይህ ዓለም ኢትዮጵያን እየተመለከተ መሆኑንም ያሳያል። ግን ከዚህ በኋላ ያለው ትልቁ ጥያቄ ይህ ትራፊክ ለፈጣሪዎች እውነት ገቢ መሆኑ መቼ ነው ይጀምራል? ምናልባት የአፍሪካ ዲጂታል ኢኮኖሚ ትልቁ አብዮት ገና እየመጣ ሊሆንም ይችላል። ይህ መረጃ የተወሰደው ከአዲስ ኢንሳይት ሪፖርት ነው። ቪዲዮውን ከወደዳችሁት ላይክ ያርጉ፣ ሼር የሚያደርጉና ተጨማሪ እንደዚህ ያሉ ኢትዮጵያ ዲጂታል ታሪኮችን ለማግኘትም ሰብስክራይብ ማድረጎትን አይርሱ። እንኳን ደህና መጣችሁ ወደ ማልቲቪ